ማን ነው ታሪክ የሰሃባ ታሪክ መስማት ማንበብ ደስ የሚለው ማለት ነው። አንዳንዴ ስናነብ የሆነ ትምህርት የሆነ ነገር እንይዛለን። ማንበብ ልምዳችን እናድርግ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ የመጣሁት ለየት ባለ ርዕስ ያው ታሪክ ነው። የዛሬያችን ታሪክ እንግዲህ የነብዩ ኑህ አለይሂ ሰላም የህይወት ታሪክ ክፍል 1 አላሁ ሱብሃነሁ ወተዓላ ይላል። እንግዲህ በመጀመሪያ ለቤቱ አዲስ የሆናችሁ የደወሉ ምልክት በመጫን ቤተሰብ አድርጉ። ቤተሰብ የሆናችሁ ደግሞ ላይክ ሸር በማድረግ አጠናክሩ በኮሜንት ማለት ነው። ያው ከሰው ስህተት ከብረት ዝግት አይጠፋም ማለት ነው። ክፍል 1 አላሁ ሱብሃነሁ ወተዓላ ከነዚያ ህዝቦች ወደ ቀጥተኛው መንገድ ይመራቸው ዘንድ ኑህ የተባሉ መልእክተኛ አስነሳ። ኑህም ህዝባቸውን ሰበሰቡ። እኔ ለእናንተ ታማኝ መልእክተኛ ነኝ፣ አላህን ፍሩ፣ ታዘዙኝም፣ በእርሱም ላይ ምንም ዋጋ ክፍያ አልጠይቃችሁም። ዋጋው በዓለማት ጌታ ላይ እጅ በሌላ ላይ አይደለም ብለው ህዝባቸው ተጣሩ። ይህን ሲሰሙ አስተባበሉትም፣ ማንም ሊያምኑለት አልቻሉም። እንዲያውም ይፊዙበት ጀመር። ኑህ አለይሂ ሰላም ያለመሰላቸት ዘወትር ጥሪ የሚያደርግላቸው ነበር። የህዝቦች ማፌዝ እና ማላገጥ በበዛበት ጊዜ ወገኖች ሆይ ምን መሳሳት የለብኝም፣ ግን እኔ ከዓለማት ጌታ መልእክተኛ ነኝ። የጌታዬ መልእክቶች አደርስላችኋለሁ፣ ለእናንተም መሰክርላችኋለሁ። ከአላህ በኩል የማታውቁት እውቃለሁ አላቸው። የኑህ አለይሂ ሰላም ንግግር በስሙ ጊዜ በጣም በመገረም አንተ ኑህ፣ አንተ እኮ እንደኛው ሰው ነህ፣ እንዴት ነው መልእክተኛ ነኝ የምትለው? በዛ ላይ ጥቂት ተከታዮች አሉ፣ ሁሉም ግን ደሃ እና ኮሳሳ በዝቅተኛ የኑሮ ደረጃ ላይ ያሉ ናቸው። ደግሞም በሀብትም ሆነ በክብር ከእኛ ጋር አትመጣጠኑም ብለው አስተባበሉ። ያም አላንስ ብሏቸው እርስ በርስ በሚፈጸሙበት የሐውልት አምልኮ እንዲጸኑ ይመካከሩ ጀመር። ኑህም የህዝቡ ሁኔታ ተስፋ ሊያስቆርጠው በመለማመጥ መልኩ አላህ ልትፈሩ እና ከእናንተው ጎሳ በሆነው ሰው ላይ እንዲያስጠነቅቃችሁ ከጌታችሁ ግጻሜ በመጣችሁት ትደነቃላችሁ እያለ ቢያግባባቸውም ክህደታቸው ይበልጥ እየጨመረ እንጂ ምንም አይቀንስም ነበር። ምንም እንኳን ኑህ አለይሂ ሰላም የህዝቡ ነገር ተስፋ ቢያስቆርጣቸውም ተልእኮዋቸው በሚገባ በማድረስ ላይ ቀጥለዋል። እናም ሁል ቀን እና ማታ ህዝባቸውን ስለ አላህ ሊያስታውሱላቸው ህዝባቸውን የነብያችንን ዳዕዋ ከመስማት ጆሮአቸውን መያዝ ጀመሩ። ጆሮአቸውን ይዘው መስማት እምቢ ሲሉ ኑህ አለይሂ ሰላም በምልክት ይነግሯቸው ነበር። ኑህም በምልክት ሲነግሯቸው ህዝቡ ግን አይኖቻቸውን በልብሶቻቸው ይሸፍኑ ነበር። ምንም ተስፋ አልቆርጥ ብሎ መቆም መቀመጥ ሲከለክላቸው ድሆች እና ዝቅተኛ ሰዎች ያንተ ተከታይ ሆነው ሳለ እኛም ከነሱ ጋር እንድንከተልህ ትሻላለህ። ይልቁንስ እኛ እንድንከተልህ ከፈለክ እነዚህን ተራ ሰዎች ከጎንህ አርቃቸው አሉት። ኑህም አለይሂ ሰላም እነሱ የሚሰሩትን
አላህ ነው የሚያውቀው። እነሱ የሚሰሩትን አላህ ነው የሚያውቀው። እኔ ላባረራቸው አልችልም። እንዴትስ ረዳቶቼን አክባሪዎቼን አባረሬ ትልኛላችሁ? ቆይ ባባረራቸውስ እኔ ከአላህ ማን ያተረፈልኛል? አታስተውሉም ብሎ ጠንከር አለባቸው። ኑህ አለይሂ ሰላም በመልካም ነብይ ነበሩ። ሀብታም፣ ደሃ፣ ደካማ፣ ጠንካራ፣ ትልቅ ትንሽ ሲሉ ለሁሉም በክብር የተላኩ ዳዕዋ አደረሱ። ምንም እንኳ ለ950 ዓመታት ዳዕዋ ቢያደርጉ ዳዕዋቸው ከ80 በላይ ሰውን ሊቀበላቸው ባለመቻሉ ሁኔታው አቅማቸው በላይ መሆኑን ለጌታቸው ስሞታ ለማቅረብ ተገደዱ። እንዲህ ሲሉ ለአላህ ነገሩት። ጌታዬ፣ ህዝቦቼ እኮ አስተባበሉኝ። በእኔና በእርሱም መካከል ተገቢ ፍርድ አድነኝም፣ ከእኔ ጋር ያሉትን ምእመናን አድን። ከዚህ በኋላ የኑህ አለይሂ ሰላም የዳዕዋ ጥሪ ዛቻ አዘል መሆን ጀመረ። እነሱም ለኑህ አለይሂ ሰላም ዛቻ ግን አልነበራቸውም። ይልቁና የምትዝትበትን አምጣ እውነተኛ ከሆንክ እያሉ ሊሳለቁበት ጀመር። ኑህም ይህ እኮ በእኔ ቁጥጥር ውስጥ አይደለም፣ የአላህ ስልጣን ነው ይላቸዋል። አሁን ነገሩ መቋጫው ተቃርቧል። አላህም አስፈሪ ወይህ እንዲህ ሲል ወደ ኑህ አወረደ። ከህዝቦችህ በእርግጥ ካመኑ በስተቀር ወደፊት ከአሁኑ በኋላ አያምኑም። ይሰሩትም በነበሩት ክህደት አትዘን። በመቀጠልም አላህ ኑህን አለይሂ ሰላም የዘንባባ ችግኝ እንዲተክል አዘዘው። ያ ዛፍ ለማፍራት ስታበቃ የአላህ ቅጣትም ከዚያ ህዝቦች ላይ እንደሚፈጸም ቃል ገባለት። የአላህ የተለምዶ እዝነቱ ይታወቅ ነው። ትልልቅ ሰዎች ባጠፉት ህፃናት አይቀጣም። ህፃናት የቅጣቱ ሰለባ እንዳይሆኑ ቅጣቱ ከመፈጸሙ ከ40 ዓመታት በፊት የሴቶች ማህፀን ጽንስ መሸከም እንዳይችል አደረገው። ከ40 ዓመት ያህል ምንም አይነት ህፃን ሳይወለድ ቀረ። ከዚያም ዘመን ኑህ አለይሂ ሰላም የተዛዛው ዛፍ እንክብካቤ ሲያደርግ እነዚህ አመፀኛ ህዝቦች እንዲህ በማለት ይሳለቁበት ነበር። አንተ ኑህ ነብይ ነኝ እያልክ ዘራፍ ብለህ አላዋጣ ሲልህ ወደ ግብርና ገባህ እንዴ? ድንጋዩ የሚወረውሩባቸው ነበር። የተተከለው ዛፍ 50 ዓመት ሲሞላው አላህ ለኑህ አለይሂ ሰላም ወህይ በማውረድ ዛፎች እንዲቆጧቸው አዘዟቸው። ኑህም አለይሂ ሰላም ዛፎቹን ከቆረጡ በኋላ አላህ ትልቅ መርከብ እንዲሰራ አዘዘው። ሱብሃንአላህ። ጅብሪልም መርከብ እንዴት እንደሚሰራ ሲያሳየው ከ7 ሰማያት ወረደ። አላህ እንዲህ ሲል ወህይ ያወረደ። የመርከቧ ርዝመት 1200 ክንድ፣ የጎን ስፋቷ 800 ክንድ፣ ከፍታው ደግሞ 80 ክንድ የሆነችን መርከብ ስራ። በተንጣላላ አሸዋማ እና በረሃማ ቦታ ላይ ኑህ መርከቧን መስራት ጀመሩ። ህዝቦችም ከአጠገቡ ሲያልፉ አንተ ኑህ ከነብይነት አናጺነት ይሻላል ብለህ ነው እያሉ ያፌዙበት ገባ። ከፊሎቹ ደግሞ አንተ ኑህ መርከብ እኮ ለባህር ነው የሚሰራው፣ አንተ እልም ያለ
በረሃ ላይ ትሰራለህ እንዴ ይሏቸዋል። ኑህ ለስለስ ባለ አንደበት ዛሬ በእኛ ላይ ብትሳለቁብን ነገ እኛም በእናንተ ላይ እንሳለቅባችኋለን ይሏቸው ነበር። በመርከቧ ስራ ከተጠናቀቀ በኋላ አላህ ኑህ ያመኑበትን ሁሉ መርከቧ ላይ እንዲጭን እና ከእያንዳንዱ እንስሳት እና የዱር አራዊት አንድ ወንድ አንድ ሴት በመርከቧ እንዲጭን አዘዘ። የምእመናን ቁጥር 80 ብቻ ነበር። የምእመናን ቁጥር 80፣ የሰዎች ብዛት 80 ብቻ ነበር። ለኑህም አለይሂ ሰላም 2 ሚስቶች ነበሩት። አንደኛዋ ሙስሊም ስትሆን ሁለተኛዋ መፀኛ ካፊር ናት። እሱም ሙስሊሟን መርከብ ላይ ጫናት። መርከቧ ውስጥ ሁሉም ቦታውን ከያዘ በኋላ ፀሐይ ብርሃኗን ተነጠቀች። ምድር በአስፈሪ ጽልመት ተዋጠች። ሰማይ ዶፍ ዝናብ ማንቧቧት ጀመረ። በከርሰ ምድር ታሞቅ የነበረው ውሃ ምድሪቱን እየሰነጠቀ ለጉድ መፍለቅ ጀመረ። ከሰማይ የወረደው ውሃ እና ከምድር የወጣው ውሃ ሲገናኝ ምድር ከአቅሟ በላይ መጥለቅለቅ ጀመረች። ያን ጊዜ መርከቧ ቀስ እያለች መንሳፈፍ ጀመረች። ሱብሃንአላህ። ክፍል 2 ይቀጥላል። የክፍል 1 የኑህ አለይሂ ሰላም የህይወት ታሪክ ይህን ይመስል ነበር ውዶችዬ። በጣም ደስ የሚል የሚያሳዝን ነው። በቀጣይ በክፍል 2 ደግሞ አብረን የምናይ ይሆናል። ቪዲዮውን ግን ላይክ ሸር አድርጉ ማለት ነው። ግን የሱሐባ ታሪክ ማንበብ እንዴት ደስ እንደሚል እንዴት ደስ ልባችሁ እንዴት እንደሚርታ እንጃ። ሱብሃንአላህ። አንዳንዴ በለቅሶ አንዳንዴ አረ እኔ እንጃ ምን ልላችሁ አልችልም ማለት ነው። እና አላህ ሱብሃነሁ ወተዓላ ሁላችሁንም በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩኝ በክፍል 2 የሚጨረስም ይሆናል። በጣም ረዥም ስለሆነ ማለት ነው። እና በቀጣይ ደግሞ እንገናኛለን። በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን። ባይ ባይ። ወዳችኋለሁ። አላህ ሱብሃነሁ ወተዓላ ይውደዳችሁ፣ ይውደድን። ሀባይብ አመሰግናለሁ።